አንቺ ነው የምታከል ሴት እስካሁን? ኧረ እኔ ከቤት ወጥቼ ማላቅ። ሱቅም ቢሆን ሱቅም እወጣለሁ። እሺ ለማንኛውም እየጠጣሽ ቆንጆ። እሺ ቆይ እስኪ አሰልሽ ስለ ነው እንዴ? ሁሉም ሰው እኮ እንደርሶ ኮርማ አይደለም። አሁን ሰራ ተነጋግረን እቴን ውስጥ አስገብቻታለሁ እና ብሩን ደግሞ አግኝቻለሁ። በእናትህ ሰው የሆነ ነገር ሳያደርጋለህ ድረስላት አይቻልም። እኔ ምን አይነት ገገማ ነው? እሺ ምንድነው ገንዘብ ነው የምትፈልገው? የዚህ በር ቁልፍ 5000 ነው፣ ከፍለሽ እናስገባሽ። አጅሬው ተተናዋል። ምን ነው መተው? ብሩን ተተናዋል። ለቀቃት። አንቺ እንኳን ብትተኪ አልቷትም። እህቴ ናት። ተለቃት ነው። ልቀቃት ከመዋረድ በፊት ጋብቻ ነው እንዴ? ዘመከስ የሰጣትን ብር ይዘዋለች። ሰጣለች። ቅድስትን ግን ልቀቃት። ገንዘብ ይመጣችሁ ለምን መላቀ? ኧረ ስሚ አንቺ ህፃን፣ የተሸጠ አይመለስም። ብሩክ የምሳሌ የሕክምና ወደ ውጭ ሀገር ጉዞ 1 ሳምንት ቀረው እያለ ነው። ማህሌትም በጭራሽ ብሩክ ልጁን ማሳከም የለበትም፣ ልጁ እያያት መሞት አለባት ብላለች። ዝናም ብሩክ ልጁን ካሳከመ ለኛ እንቅፋት ስጋት ይሆንብናል፣ ልጁ ከዳነችለት ከዛ በኋላ ዙፌቱ የሚሆነው ወደኔ ነውና የብሩክ የሕክምና ጉዞ መስተጓጎል አለበት ብሏታል። ግን ደግሞ ሪስኩን ራስሽ ነሽ የምትወስጂው ብሏታል ማህሌትም ዝና የሚሰጣት ብር ልቧን ስለደፈነው ሞገስን ለማስገደል ወስናለች። ሞገስ ግን ከእንቅልፉ የነቃ ይመስላል። አሁን ላይ ዳጣ ለቅድስት ለትንሽ ደርሳላታለች። ሰውየው ጊዜው አሁን ነው ብሎ ለትንሽ ነገሮች ሳይበላሹ ዳጣ ሞገስን ብር አስልካ ወደ ውስጥ መግባታችን ተብላ ተከልክላ ስለነበር ለትንሽ ቅድስትን ደርሳላታለች። እናንተ አጭበርባሪዎች ብሬን በልታችሁ አትቀሩም ቢልም ግን ቢላ ይዛ ስለነበረ ስለቱን ሲያይ ሰውየው ፈርቶ ቅድስትን ለቋታል። ቅድስት ወደ ቤት ከመጣች በኋላ ሁሉንም ሚስጥር አውጥታ ልትናገር ነበር። ብሩክን መውደዷን በመጠጥ በብቅል ጉልበት ልትነግረው ስትል ዳጣ አፏን አፍናት ወደ መኝታ ወስዳታለች። ቅድስት ስትነቃ ራሷን ከብዷትና በጣም ራስ ጭንቅላቷን ይዟት ነበር መጠጡ። እናም የት ነው ያለሁት እያለቻት ነበር። ዳጣም ሰውየው ቤት ነው ያለሽው፣ ቁማር ተበልተሻል፣ ከብሩም አልሆንሽም ከክብርሽም አልሆንሽም እያለች ተጫውታባታለች። ቅድስትም እውነትሽን ነው ብሩስ እያለች እየተጨነቀች ነበር። እንደደረሰችላት ነግራታለች። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከትነው ምሳሌ ተከታታይ ድራማ ብሩክ ተሯሩጦ ብሩ ሞልቶለት 1.5 ጎሎ ስለነበረ በዚህ 1.5 የተነሳማ የምሳሌ ህይወት ማለፍ የለበትም፣ ምሳሌ መሞት የለባትም ብላ ቅድስት ከዚህ በፊት ስትጨነቅለት የነበረው ክብሯን ለመሸጥ ወስናለች። እናም ከሰውየው ጋር ከደረሰች በኋላም እንዳትጠጪ ተብላ ቢሆንም ነገር ግን ጭንቀቱ ሲበዛባት መጠጡን ቀምሳው ስለማታውቅ 1-2 ስትለው ከዛ በኋላ ሰክራለች። እንደሰከረችም ሰውየው ወደ ሩማችን መሄድ አለብን ቢላትም ቅድስት አልሄድም፣ ወደ ቤቴ ነው መሄድ የምፈልገው፣ እምወደው ሰው አለኝ፣ ግን ታዲያ ምን ዋጋ አለው እሱ እንደማፈቅረው አያውቅም እያለች ነበር። ሰውየውም በጭራሽ አንቺማ ልታመልጭኝ አይገባም እያለ ቋምጦ ሳለ እንግዲህ ቅድስትም ሰክራ ስለነበር ይችን ታይሙ አሁን ነው ብሎ በጉጉት ሲጠባበቅ ዳጣ ስትሮጥ ደርሳ ነበር። ስትደርስም በር ላይ ጥበቃው ጋርዱ መግባታችም አንቺ ትንሽ ልጅ ነሽ ብሏት ነበር። 18 ዓመት ሞልቶኛል ብትልም በጭራሽ ልትገቢ አችም ይሄ በር የሚከፈተው በ5000 ብር ነው ብሏት ስለነበረ ለሞገስ ደውላ 5000 ብሩን አስልካ ወደ ውስጥ መግባት ችላለች። እናም እንግዲህ ዳጣ ስትገባ ልጅቷን ብሩን ትተነዋል፣ ስለዚህ ልጅቷን ልቀቃት ብትለውም በጭራሽ ልለቃት አልችልም፣ ገንዘቤን በልታችሁ አለቃትም ቢላትም እህቴ ናት ልቀቃት፣ አንፈልግም ብትለውም ኧረ እባክሽ ዱርዬ አጭበርባሪ ሁሉ ብሎ እምቢ ብሎ ነበር። ዳጣ ቢላዋን ሳብ ስታረግ እንግዲህ ታስተነፍሰኛለች ብሎ ፈርቶ ይመስላል ብሬን አንጡ እያለ ለቋታል። ብሩን መልሰውለት
ቅድስት ወደ ቤቷ ተመልሳ መጣለች። ቅድስት ወደ ቤት ስትመለስ በስካር መንፈስ ነበር እና ለብሩክ ሁሉንም ነገር ልትነግረው ስትል አፏን እየያዘች ዳጣ ነገሩ እውነት ሚስጥሩ እንዳይወጣ አስተባብላለች። ብሩክም የተፈጠረው ነገር ግራ ጋብቶ ስለነበረ ምንድነው የተፈጠረው ደግሞ መቼ ጀምረሽ ነው የጠጣሽው ቢልም ደስ እንደሆነ የጠጣችው ዳጣ ነግራታለች። ዳጣ ይሄን ያረግሽው አንቺ ነሽ እንደዚህ ሳለባበስ መቼ ጀምረሽ ነው አንቺ ለብሰሽ የምታውቂው ቢልም ዳጣ ሁሉንም ነገር እያስተባበለች ሀሳቡን እያስቀየሰች ደስ ብሏት እንደሆነና ደስ እንደሆነ ተናግራለች። ቅድስት አንተማ አይገባህም እኔም እወድሃለሁ አሁንም ማህሌት ነው ወይ የምትወደው እያለች አፏ እየተኮለታተፈ ቢሆንም ሀሳቧን ብትገልጽም ብሩክ ግን በጭራሽ ሊገባ አልቻለም። ብሩክ ምሳሌ በቅድስት ሁኔታ ፈገግ እያለች ነበር። ምክንያቱም ቅድስትን እንዲኩናይታ ስለማታውቅ ምሳሌዬ ትላታለች በየምክንያቱ እና ምሳሌን ፈገግ ትል ነበር። ጨዋታ መስራት ይመስላል። በስተመጨረሻም በቃ ረፍት ታድርጉ ሰጃ ጧት እናወራለን ብሎ ነበር። ወደ መኝታ ቤቷ ወስዳት ስትነቃ ቅድስትም የት ነው ያለሁት ብላ ነበር። ዲያጣም ሰውየው ቤት እንዳለች ስትነግራት ብሩስ እኔስ ደህና ነኝ እያለች ነበር። አንቺ ልጠይቅሽ እንጂ ምን ጠይቂኛለሽ? ደብረሽም የለም ብሩም የለም ቁማር ተበልተሻል ስትላት ወይኔ ጋሽስ እያለች በጣም ተጨናንቃ ነበር። ነገር ግን ዳጣ እንደደረሰችላት ነግራታለች። አይዞሽ ደርሼልሻለሁ ብላ አጽናንታታለች። እናም ነገሩን ብሩክ ማወቅ የለበትም እኔ ለብሩክ አልነገርኩትም፣ ስለዚህ ብሩክ ማወቅ የለበትም እንዳትነግሪው ስትላት ይሄ ምን ተብሎ ይነገራል? እሺ አልናገርም ብለው በእንደዚህ ሐሳቡን አለባብሰዋል። ሞገስ ሁሌ ከሉላ ጋር የሚያሳልፉበት ቦታ እየሄደ መቀመጥ አብዝቷል። መጠጣት፣ መስከር፣ ከዛም ደግሞ እዛ የሚቀመጡበት ቦታ እየሄደ ቁጭ ማለት ድግግሞሹ ሰልችቶታል። ብሩክ ደውሎ ሁሌ የምትቀመጥበት ቦታ ልመጣ ብዬ እንዳላጣህ ብዬ ነው የደወልኩልህ ቢለውም የት እንደምሆን ጠንቅቀህ ታውቃለህ እና ለምንድን ነው እንደዛ የምታረገው ብሎታል። ብሩክም በጣም አመሰግናለሁ ቢለውም ግን ደግሞ አመሰግናለሁ ማለት ያንተን ውለታ ማሳነስ ይሆናል፣ ብዙ ነገር ሆነህልኛል እያለው ነበር። እናም ሞገስ ብሩን ስለላኩልህ ነው? አዎ የጎደለውን ስለሞላሁልህ ነው። መኪናዬን ሽጬ ነው የላኩልህ። ምንም አይደል። አንተ ብክደኝም አንተ ግን ክደኸኛል። ሉላ አስጥለኝ አዲነኝ እያለችኝ ቢያንስ ትንሽ እንኳን ብትቆይ እኔ ራሴ ወስጄ እሰጣት ነበር። እድል አልሰጠኸኝም። ደጋግመህ ገለኸኛል። ያንተ ልጅ ለማዳን እኔን ገለኸኛል። ልጅህስ ባትድን እያለው ነበር። እንደዛ ሲለውም የሰይጣን ጆሮ ይደፈን ብሎ ብሩክ አመስግኖትና ያረገለትን ውለታ እንዳረሰው ነግሮታል። ሞገስም በጓደኛው ብሩክ ይናደድበት እንጂ ግን አልቆረጠበትም። ምክንያቱም እሱ ራሱ ጓደኛውን ምን ያህል በደል እንዲያደረሰበት እንዴት እንደገፋው ስለሚያውቅ እኔ የሰራሁትን አንተ ይቅር ብትለኝም ፈጣሪ እየከፈለኝ ነው። በዛም ላይ ደግሞ መከዳትንም ባንተ አይቼዋለሁ፣ ህመሙን ስሜቱን አይቼዋለሁ። እኔ ራሴ የሰራሁትን ነው እያጨርኩ ያለሁት እያለ በራሱ መጸጸቱን ጀምሯል። እናም ለሉላም መድረስ ያለብኝ በዚህ ሁኔታ አይደለም። ይሄ ሁሉ እንዲፈጠር ያደረገችው ደግሞ ማህሌት ስለሆነች ማህሌት እኔ ወድቄ ባገኝ ከማስገደል ወደ ኋላ አትልም። ስለዚህ ሞገስ አንተ ጀግና ነህ፣ መፍጨርጨር አለብህ፣ ከወደቅበት መነሳት አለብህ። ልክ እንደዚህ ቀደሙ መሯሯጥ አለብህ፣ መነሳት አለብህ። መጠጣት መስከር አይደለም። አሁን ጠጥተህ አንድ ቱቦ ብታገኝህ ማህሌት ታስገድልሃለች። ሞገስ አንተ ጠንካራ ነህ እያለ ለራሱ መናገር ጀምሯል። ማህሌት ብሩክ ሂዶ በጭራሽ ልጁን ማሳከም የለበትም የሚል አዲስ ሀሳብ አምጥታለች። ለማህሌት ዝና ተቆጥሮ የማያልቅ ገንዘብ ሰጥቷታል። ብሩክ የሸጠውን ቤት እገዛልሻለሁ ብሎ ቃል ስላስገባት፣ ነገር ግን የመጀመሪያ ስራዋ የሚሆነው ሞገስን መግደል ስለሆነ ሞገስን እንድታስገድል እንዲያዘዛት ለኤፍራታ ነግራታለች። ኤፍራታም እንድታግዛትና አብረው እንዲሰሩ እንዳለ ዝና ነግራታለች። ምን ጥቅም አገኛለሁ ስትለም ቤቱ ሲገዛላት አንድ ክፍል ቤት እንደምትሰጣትና በአሁኑ ደግሞ ዘናፈታም እንደሚሉ ነግራታለች። ስለዚህ ማህሌት ዝናን የወደደችውም ይመስላል። አቋሙን፣ ወንድነቱን፣ ጀግንነቱን እያደነቀችለት ነበር። እናም እኛ ማድረግ ቢያቅተን ሰው የሚዘን ቢሆን ይህን ስራ በጥንቃቄ መስራት አለብን። ግን ደግሞ የመጀመሪያ መሆን ያለበት ብሩክ ነው።
ብሩክም ቢሆን ተሳክቶለት ልጁን ማሳከም የለበትም ስትል ኤፍራታ ደግሞ ብሩክ ልጁን ካጣ ወደኛ ነው የሚዞረው፣ እኛን ያጠፋናል እያለቻት ነበር። ማህሌት ግን በጭራሽ የምትፈልገው የምሳሌ መሞት ስለሆነ በጭራሽ ሄዶ ልጁን ማሳከም የለበትም፣ የፈለገ ነገር ቢሆን ልጁን ወጥቶ ማሳከም የለበትም ብላለች። እናም በዚህ ሀሳብ ሳይስማሙ ሲቀሩ እስቲ ይህን ሀሳብ ለዝና እናማክረው ብላ ዝና ጋር ሄደው ለዝና አማክረውታል። ለዝና ሲያማክሩት በዚህ ሀሳብ ኤፍራታ ሀሳብ ታውቃለች ብትስማምታለች ቢልም ኤፍራታ እንዳልነገረቻትና እንዳላወቀች አሁን ግን እንደምትነግራቸው ተናግራለች። ኤፍራታ መስራት ካልፈለገች ገለል ማለት አለባት ቢልም ሀሳቡን ሰምተን እንወስን ተብሎ ያመጣችውን ሀሳብ አዳምጠዋታል። ዝና በእርግጥ ሪስክ ሊኖረው ይችላል። በሪስኩ ግን ራስሽ ኃላፊነቱን ልትወስጂ ትችያለሽ። ከፍርድ ቤት ማገጃ ለማውጣት ግን የፍርድ ቤት ወረቀት የሆነ ነገር መኖር አለበት። እንደዛ ካልሆነ እንዴት ሊሆን ይችላል? የተቻለውን ሁሉ ድልሽም ሞክሪ ቢልም ብሩክ ልጁ ከሞተች በእኛ ላይ ይነሳል፣ እኛን ይገለናል ያለችው ኤፍራታ ልጁን ያሳክም ለማለት ፈልጋ ቢሆንም ዝና ግን ነገሩን ቆልመም አድርጎት ለራሱ እያመቻቻቸው ስለሆነ ያለው እንዴ ብሩክማ ልጁን ካሳከመ ከዛ በኋላ ወዴኔ ይሆናል ሀሳቡ። ስለዚህ ሉላን ከሞገስ እጅ ማዳን አልችልም ማለት ነው፣ ለኔ ስጋት ይሆናል ብሎ ነበር። አንተም ትፈራዋለህ ነው ብለው ነበር ማህሌት። እንዴት እንደዛ ትኛለሽ ብሎ ጓ ብሏል ዝና። ነገር ግን ኃላፊነቱን ራሷ ወስዳ ያስቀረዋል የምትለውን ማንኛውን ሙከራ መሞከር እንዳለባት ነግሯታል። እሷም ተስማምታ በሐሳቡ ወደ ቤታቸው ከተመለሱ በኋላ እንዴት ነው የምናረገው ሲባል የመጀመሪያ ስራዋ አጋቾች መፈለግ፣ አጋችም እንዲያገኘች ተነግራት ነበር። ባይሳካላቸውና እንደ ባለፈው ቢፈጠርስ ብትላትም በእንደዚህ አይነት ስራ እንደዚህ አይነት ነገር እንደሚያጋጥምና ልክ ቅድስትን ወጓት ብሎ ሳይወጋ እንዲተዋሰው ማለት ነው። ለሞገስም እንደዚህ ሊያጋጥም ይችላል፣ የስራው ባህሪ ነው። ግን ደግሞ እነዚህ ስራቸው እንደሆነ ሰምቻለሁ ብላለች። እናም ሞገስን ለማስገደል ወስና ሰላዎችን እንዲከታተሉ አጋቾቹ አድርጋለች። ሞገስም በውድቀቱና እየጠጣ በመስከሩ ምንም ለውጥ እንደማያመጣ ለሉላም መድረስ እንደማይችል ሉላ ያለችበትን ማወቅ የሚችለው ራሱን ሲሆንና እንደ ድሮ መፍጨርጨር ሲችል እንደሆነ ለራሱ እየተናገረ ሞገስ ጀግና ነህ በርታ እያለ ራሱን እያበረታ ሳለ ተነስቶ ሊሄድ ሲል ከኋላ የሚከታተለው ሰው እንዳለ አይቷል። ሞገስ የሚከታተለው ሰው እንዳለ በእርግጥም አውቋል። የሚከተለውም ሰው ከፊት ለፊቱ እያየው እንደሆነና ከፊት ለፊቱ እንዳለ ነግሮታል። የሚገባበትን ሁሉ ተከተለውም ተብሏል። ሞገስም እንደሚከታተሉ ስላወቀ ከጨለማው ወጥቶ መብራት ወደ ያለበት ቦታ ሄዶ ቆሟል። እነዚህ አጋቶች የእውነት ተሳክቶላቸው ሞገስን ታስገድለዋለች ወይስ ብሩክን ደግሞ ከጉዞ ታስተጓጉለዋለች? ማለት ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ